بسم الله الرحمن الرحيم. قال الله جل وعلا: وقضى ربك ألا تعبدوا إلا إياه وبالوالدين إحسانا. أحبابي في الله، الله سبحانه وتعالى كرأسه كتوحيد بما التمر أدرى كالن عنده የወላጆች መብት ነው። ሰሞኑን እየሰማን ያለነው ለመስማት የሚዘገንን ለማየት የሚያሳፍር የሆነ ድርጊት በማህበራዊ ሚዲያ ላይ እየተዘዋወረ እያየን ነው። ወላሂ በጣም ነው የሚያሳፍረው። ስለ እናት ዋጋ ተከፍሎ የሚያልቅ አይደለም። يقول الله جل وعلا: وقضى ربك ألا تعبدوا إلا إياه وبالوالدين إحسانا. ጌታህ ግዴታ አድርጓል እርሱም ብቻ እንጂ እርሱም በብቸኝነት እንጂ ላታመልክ። وبالوالدين إحسانا ለወላጆች መልካም ልትውል ጌታህ ግዴታ አድርጓል ይላል። إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما. አንዳቸው ወይም ሁለታቸው ካንተ ጋር ትልቅ ቢሆኑ ሽማግሌ ቢሆኑ የሽማግሌነት ደረጃ ቢደርሱ አዛውንት ቢሆኑ አንዳቸው ወይም ሁለታቸው አባትህ እናትህ ማለት فلا تقل لهما أف እንኳን መጥፎ ቃል መናገር አይደለም ስለ እናት ስለ አባት ኡፍ የሚል ቃል እንኳን እጭ የሚል ቃል እንኳን ተናገሯቸው አላህ Subhanahu Wa Ta'ala። جعل الله بداية العصيان للوالدين ኡፍ እጭ እንደዚህ መበሳጨት በእነርሱ ላይ ለእነርሱ እጭ አትበሏቸው ኡፍ አትበሏቸው አላህ Subhanahu Wa Ta'ala። ولا تنهرهما አትከልክሏቸው وقل لهما قولا كريما መልካም የሆነ ንግግርን ተናገሯቸው አላህ Subhanahu Wa Ta'ala ዳኢማ። እና ሰሞኑን እያየን ያለነው ሁኔታ እናት ምን መጥፎ ብትሆን ምን መጥፎ ብትሰራ ከዛ ድርጊቷ እንድትወጣ መምከር ማስመከር፣ ልጅ ከذلك እንደዚሁ ማለት ነው። እናት ልጇን አትጠላም ምን መጥፎ ቢሆን ለርሷ ልጇ ትልቅም ይሁን ትንሽ ለርሷ ልጇ። እና ወላሂ የእናቶቻችንና አባቶቻችን ዋጋ ተከፍሎ የሚያልቅ አይደለም። ነብዩ አለይሂ ሰላቱ ወሰለም ስለዚህ ተጠይቀው እንደው አንድ ሰው የወላጆቹን ሐቅ ተዋጥቷል ሙሉ በሙሉ ተብሎ የሚታሰበው መቼ ነው ብለው ተጠይቀው ነብዩ አለይሂ ሰላቱ ወሰለም ምንድን ነው ያሉት? ኢላ አን የጅደሁማ መምሉከይን አው ከማ ቃለ ረሱል ሰለላሁ ዐለይሂ ወሰለም። እናቱንም ሊሆን ይችላል አባቱንም ሊሆን ይችላል ባሪያ ሆኖ አግኝታቸው እነርሱን ገዝቶ ሁር ያለ ሰው ቢሆን እንጂ የነሱን ሐቅ ሙሉ በሙሉ ተዋጥቷል ተብሎ አይባልም ያሉበት ሁኔታ አው ከማ ቃለ ረሱል ሰለላሁ ዐለይሂ ወሰለም። እናትና አባቱ ወይም አባቱ ሊሆን ይችላል ወይም እናቱ ባሪያ ሆኖ፣ ድሮ ባሪያ ማለት እንደ ከብት ይሸጣል ይለወጣል የሆነ አይ ሸይ መምለክ አይችልም። ይህ ነው እነርሱን ባሪያ ሆኖ አገይቷቸው እናቱን ሊሆን ይችላል አባቱን ገዝቶ ሁር ያለ ሰው እንደው እንጂ የነሱን ሐቅ ሙሉ በሙሉ ተዋጥቷል ተብሎ አይባልም። እና በአንዳንድ በጣም ነው የሚገርመው አኺረት ዘመን መድረሳችንን እኔ ነብዩ አለይሂ ሰላቱ ወሰለም ያሉት ሐዲስ አሁን ተፍሲሩ በትክክል ገብቶኛል። ለምን
ነብዩ አለይሂ ሰላቱ ወሰላም ሐዲስ ላይ ከቂያም ቀን ያኒ ከመጨረሻ ከቂያም ቀን ምልክት ያኒ ጅብሪል አለይሂ ሰላም ነብዩን አለይሂ ሰላቱ ወሰላም በጠየቃቸው ጊዜ አኽቢርኒ አን ሰዓ ስለ ቂያም ቀን ንገረኝ ባላቸው ጊዜ ከቂያም ቀን ምልክት አንዱ አንተ ሊደል አመቱ ረበታ ባሪያይቱ ጌታዋን ልትወልድ ነው፣ ሴቷን ልትወልድ ነው። ዑለማዎች ይህንን ተፍሲር ብዙ ሰጥተውታል። ይህን የቂያም ቀን እንትን ማለት ነው አማርኛ ስለሚያጠር ነው አድሪ አማርኛውንም ካበላሸው እና አንዱ ምንድነው አንተ ሊደል አመቱ ረበታ ብዙ ተፍሲሮችን እንትን ብለዋል። ከዛ ውስጥ አለቃዋን ልትወልድ ነው። አንዲት እናት አለቃዋን የወለደችው ልጅ እንደ ሰይዳዋ ሆኖ ያዛታል እንትን ይላታል ኢላህ። ይሄ በሰሞኑ እየታየ ያለው ብዙ የተደበቁ ነገራቶች ሊኖሩ ይችላሉ እንጂ አሉ ማለት ነው። ከዚህም በላይ እናታቸውን የሚያዋርዱ የሚሳደቡ የሚማቱ ድረስ አረበል እናቱን ነው አንቆ የገደለው። ኢትዮጵያ በሞት የተፈረደበት ሰምቻለሁ። እናቱን ነው ለምን ተቆጣሽ ብሎ ነው መታሽ ብሎ ነው እናቱን አንቆ የገደለ። ምን አይነት ጊዜ ነው? ምን አይነት ጊዜ ነው? ኧረ ያ አላህ እናት ወልዳ 9 ወር አርግዛ ሽንትህን አርህና ጥባ ባሳደገች እየተራበች አንተና ብልታ ባሳደገች እየተራበች እናንተና ዝላ ባሳደገች ለኛ መገኘት እዚች ምድር ላይ አንደኛው ሰበብ እናትና አባቶቻችን። በሀገራችን ገጠር ገበያ ሲሄዱ እናትና አባቱ ጋር ወይም እናቱ ጋር መታየት ወይም እናቱ ጋር መሄድ የማይፈልጋል። ለምን? እናቱ ስለቆሸሸች፣ እናቱ ዝቅ ስላለች። ምናልባት ዝቅ ያለችው የቆሸሸችው አንተን አሳድጋለሁ ብላ ነው፣ እኛን እናሳድጋለን ብለው ነው። እና ስለዚህ የወላጆቻችን ውለታ ተከፍሎ የማያልቅ ነው። አላህ Subhanahu Wa Ta'ala ያሉትንም ያቆይልን፣ የሞቱትንም አላህ Subhanahu Wa Ta'ala በጀነተል ፊርደውስ ያጎናጽፋቸው ማለት እወዳለሁ። ሼር አድርጉት እላለሁ። አላህ Subhanahu Wa Ta'ala እኛንም በእነሱ ጀነትን የምንወፈቅ አላህ ያድርገን። ለምን ነብዩ አለይሂ ሰላቱ ወሰላም ስለ እናት ሐቅ ሲጠየቁ ኡመክ አራተኛ ነው አባትን የጠቀሱት። ثم ኡመክ ነው ያሉት። የእናት ውለታ በጣም ከባድ ነው። ሐቋ عظيم ትልቅ ነው። ስለዚህ እነሱን በመኻደም እነሱን በመንከባከብ ጀነት ይገኛል፣ ጀነት ይገባል። እና እነሱን ኻድመን እነሱን ተንከባክበን ጀነትን الله كم يوفقاتشو سوتش يبلن. هذا والله أعلى وأعلم. اللهم أرنا الحق حقا وارزقنا اتباعه، وأرنا الباطل باطلا وارزقنا اجتنابه. صلى الله على نبينا محمد وعلى آله وصحبه أجمعين، والسلام عليكم ورحمة الله وبركاته.